እንድትፈርምልኝ ፈልግ። አዎ እንድትፈርምልኝ ብቻ ወረቀት ላይ ባለጌ ናችሁ ሁለት አበጋዝ ወረቀቱን እንደዚህ በተነው። አበጋዝ ሩታ ያመጣችለትን የፍች ወረቀት በታተነው ቀዳዶ ማለት ነው። አበጋዝ ሩታዬ ያመጣችለትን ወረቀት አበጋዝ ቀዳዶ ጣለው። እንደዚህ 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 አበጋዝ ቀዳዶ ጣለው የፍቹን ወረቀት። ኦኬ ለምን ወይ ሂድ ወይ ተመለስ። በነገራችሁ ላይ አበጋዝ ሚስትህን አስከብረህ ያዝ አልይዝም፣ የፍቹን ወረቀት ፈርም አልፈርምም፣ እሺ ሌሎች ሴቶች ጋር አትዝረክረክ አትለጣጠፍ እለጣጠፋለሁ፣ ትዳርህን አክብር አላከብርም፣ ሌሎች ሴት ጋር አትንከባለል እንከባለላለሁ። ሶዋት አላማ ምንድነው ሰውዬ? ወይ ሂድ ወይ ተመለስ፣ ወይ ትዳርህን አስከብረህ በቤትህ ኑር፣ ወይ ደግሞ በቃ ልጅቱን ተፋታትና እንደፈለክ ኑር። ያኔ ምርጫው ያንተ ነው ማለት ነው። እና ማለት ነው ትላንትና በተሰራው ቪዲዮ ሄርሜላ የጸባችሁ ምክንያትና መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ ብላለች። ሄርሜላ የአብርሽና የሩታ የጸባቸው መንስኤ እና ምክንያት አንቺ ሳትሆኚ እራሱ አብርሽ ነው። ምክንያቱም ሚስቱን አስቀምጦ ከእንዳንቺ አይነት ሴቶች ጋራ ስለሚውል፣ ከእንዳንቺ አይነት ሴቶች ጋራ ስለሚለጣጠፍ፣ ከእንዳንቺ አይነት ሴቶች ጋራ ስለሚተቃቀፍ፣ ያገኘውን ሴት ስለሚያቀፍ። ከባድ እኮ ነው። ሚስቱን አስቀምጦ ያገኘውን ሴት ወንድ ልጅ ማቀፍ አይደብርም? እና መውጣት ከፈለግሽ ደግሞ መተሽ ማማከር አይጠበቅብሽም። እንዳይጥ ተሽሎክሎከሽ እንደገባሽ አሁንም እንዳይጥ ተሽሎክሎከሽ መውጣት። ማንንም ማማከር አይጠበቅብሽም። መተሽም ማዛዘን አይጠበቅብሽም። መተሽም ማልቀስ አይጠበቅብሽም። በቃ ሹልክ ብለሽ መውጣት። ከአንድ ሰው ህይወት ለመውጣት እኮ ቀላል እኮ ነው። ውጪ ከትዳር መሀል ነው አይደል የገባሽው? ፍቅር ምናምን እንዳትይኝ። ምክንያቱም ይቱ በፈልገሽ እንጂ የመጣሽው አብረሽን አፍቅረሽ ምናምን አይደለም። ደግሞ ዘመድሽ ነው ምናምን እየተባለ ነው። ለማንኛውም መውጣት ከፈለግሽ ሹልክ በሉ። እኛ እኮ አብረሽና ሩታ ሳይሆኑ ያስቸገሩ ማለት ነው። ኮልኮል በዙሪያቸው ያሉት ኮልኮሌዎች ናቸው ያስቸገራችሁን። በቃ ወይ ሰርታችሁ አትበሉ ትመጣላችሁ፣ በቃ ትንኮልኩላችሁ ትመጣላችሁ። እኛ በእናንተ ተቸገርን ማለት ነው። እውነትና ውሸቱን መለየት አቃተን። አይኔ እንኳን ቃለ እና ሄርሜላዬ መውጣት ስትፈልጊ ውጪ። በቃ ዘገየሽ፣ እንደውም ዘገየሽ፣ በጣም ዘገየሽ። እንዴ ስንት ወራትን አስቆጠርሽ ማለት። ስለዚህ ውጪ። አበጋዝ አፈቀርሽውም አላፈቀርሽውም እንግዲህ ባለትዳር ነው አይደለ? እና የኔ ካወረቀቱ እንዳንተ ለምን ብለህ ነው ለምን ብለህ ነው የቀደድከው? ለምንድን ነው የቀደድከው አንተ ዝንጆሮ? ስለዚህ አብረሽና ሩታ አብራችሁ ተስማምታችሁ ተፋቅራችሁ ተዋዳችሁ ተከባብራችሁ መኖር ካቃታችሁ መለያየቱ ደግሞ ለእናንተ በጣም ሀሪፍ ነው። ተለያይታችሁ በቃ ሁሉም በየራሱ የራሱን ህይወት ይመራል ማለት ነው። ገባችሁ አይደለም? እና ልጁ እንደዚህ አታንገላታት ማለት ነው። ሲቀጥል ደግሞ ዳኒሻ ማለት ነው። እንግዲህ ፋሚሊዎቼ ጽጌ ምንም የምታውቀው ታሪክ የለም። ሁሉ ፕሮግራም ዳኒ ነው አስቀድሞ። ኢቨን እኔ ራሱ እንግዲህ ትላንትና የጽጌና የዳኒ የቀለበት ፕሮግራም ተብሎ አንድ ውሸታም ዩቲዩበር የቀረ የለም። ለነገሩ ያልመጡም አሉ ማለት ነው። እንግዲህ ትልቅ ፕሮግራም የተዘጋጀበት ብሏል አበጋዝ። ብዙ እንግዶች አሉበትም ብሏል ማለት ነው። እኔ ግን ከውሸታም ዩቲዩበሮች ውጭ ያየሁት ጤነኛ ሰው የለም እዛ ጋር ያሉት። እውነት በቃ ሁሉም ውሸታም ዩቲዩበሮች ናቸው ያሉት ከዳኒና ከጽጌ ቀለበት ፕሮግራም ከተባለው ላይ ማለት ነው። እንደዚህ ስታዩት በቃ ፍጠጥ ብሎ ውሸት መሆኑ ይታያል ማለት ነው። ሲጀመር የትኛውን ፕሮግራም በሉት የትም በሉት አብረሽ ያለበት ድግስ ውሸት ነው። አንድ እውነት የለም ማለት ነው። ምክንያቱም የሚሰራው ነገር ሁሉ ውሸት ነው። በነገራችን ላይ ዳኒና ጽጌ በጣም ነው የምወዳቸው፣ ምርጫዎቼ ናቸው። በቃ ሙዳቸው ደስ ይለኛል ማለት ነው። ድራማም ሊሰሩ ይችላሉ፣ ብዙ ነገሮች ይሰራሉ፣ ግን አይጨናነቁም፣ አይደበቁም። ልክ እንደ አበጋዝ ማለት ነው። በቃ እዚህ ጋር ድራማ ቢሰሩ በቲክቶክ ላይቭ ላይ አብሮት ታገኟቸዋላችሁ ዳኒና ጽጌን ማለት ነው። ግን አሁንና አብሬሽና ነሩታ በዩቲዩብ ድራማ እየሰሩ በቲክቶክ ግን አታገኟቸውም ሁለታቸውን። እስኪ ላይቭ ላይ ሩታና አብሬሽ ገብተው ታገኟቸዋል። ምክንያቱም ውሸቱን እውነት ነው ብለው ስለሚደመድሙትና የምንሰራው ነገር እውነት ነው ብለው ስለሚያምኑ ማለት ነው። አብሬሽና ሩታ የሚሰሩት ስራ እውነት ነው ብለው ነው የሚደመድሙት። ውሸት መሆኑን እኮ አውቃለሁ ማለት የማያውቅ በጎች አሉ ማለት ነው። እና ዳኒና ጽጌ ድራማ ቢሰሩ በዩቲዩብ ማለት ነው
አይጨናነቁም። የትኝ በቃ ከካሜራ ጀርባ መጨናነቅ ምናምን ፈታ ይላሉ አብረው ማለት ነው። እና ዳንና ጽጌ በጣም ነው የምወዳቸው የእውነት በቃ አላደል ተጋብተው አብረው ቢኖሩ በጣም ነው ደስ የሚለኝ ማለት ነው። በጣም ስለምወዳቸው ማለት ነው። እና አበጋዝዬ አንተ ያለበት ፕሮግራምን በለው ድግስ በለው እንትን በለው ሰርግን በለው ይሄ ምንድነው በለው በቃ አንተ ያለበት ነገር አንድ እውነት የለም። እና ያሳውቃል። ሲጀመር የዳኒና የጽጌ ቀለበት ፕሮግራም ተብሎ የተገኙት ወይም ያሉት ውሸታም ዩቲዩበሮች ናቸው። ሌላ የለም። ሁሉም በውሸት የተዘፈቀ ማለት ነው። እና የውሸት አምባሳደር ተብሎ የተሾመው ደግሞ አበጋዝ ነው። እና የድራማው እንትን ስራ አስኪያጅ አብሬሽ ነው ማለት ነው። እና እንደዛ ነው እላችኋለሁ። ሲቀጥል አንዳንድ ኮሜንታሮች ሩታን ስትሰድቢያት ኑረሽ የለም እንዴ እያላችሁ ነው ማለት ነው። ብዙ ሰድቢያት አለሁ። አሁን ደግሞ ስድቡን የተውኩት አንድን ሰው በመስደብ ካለበት ህይወት ካለበት ስህተት ልትመልሱት አትችሉም። ገባችሁ አይደለ? እና እስኪ ለሷ ከጎኗ ሁኜ በጥሩ ነገር በምክር በቃ ልደግፋት ብትመለስ ካለችበት የውሸት ኑሮ ማለት ነው። ገባችሁ አይደለም? ትመለስ ብዬ እንግዲህ ሰድቢያት ብዙ ነገር ብያት አልፈም። እንደውም እየባሰች ነው የምትዘፈቀው። እና አሁን ደግሞ ስድቡን ልተወውና ከጎኗ ሁኜ በቃ አላደል እየመከርኳት ትመለስ ብዬ ነው እንጂ የሚሰሩት ድራማ እንደሆነ ውሸት እንደሆነ በደንብ ነው የማውቀው። ደግሞ ልንገራችሁ የሩታ እርግዝና ራሱ እውነት አለመሆኑን ነው የማምነው። ገባችሁ አይደል? ግን ከእንደዚህ አይነት ህይወት ብትወጣ ወጣት ነች፣ የመስራት ችሎታ አላት። በቃ ብዙ የሚወዱ ልጆች ብዙ ሰው ይወዳታል አይደል እንዴ? ማለት የአረብ ሀገር ያለ ማለት ነው። እና ሩታ የመስራት ችሎታ አላት። ስለዚህ ከእንደዚህ አይነት ህይወት ወጥታ በቃ አይደል ዘና ፈታ እያለች ራሷን በውሸት ሳታጨናነቅ ምን ስትል ብትሰራ የማለት ነው እንጂ የምትሰራው ስራ ይሄ አሁን ወረቀት ያላችሁት ባዶ ወረቀት ነው ይዛ የመጣችሁ። ይሄ እኮ እያየን ያለ ነው አሁን የህንድና የቱርክ ፊልም ነው። ገባችሁ አይደለ? ይባላል አይደል? ወረቀት ፈርሙ ምናምን ጣላ ይባላል በአረበኛ ማለት ነው። እንደዛ ወረቀት ፈርሙ ምናምን የሚባለው የቱርክና እያዩ አይደል የሚሰሩት የቱርክና የህንድ ድራማ ማለት ነው። እና እንደዛ ነው እያደረጉ ያሉት። እና ሩታዬ ይዛው የመጣችው ወረቀት ባዶ ወረቀት ነው እንጂ የ80 ወረቀት አይደለም። ገባችሁ አይደለም? እና ውሸትና ድራማ እንደሚሰሩ በደንብ ነው የማውቀው። ምክንያቱም እኔ እንደናንተ በጎች አይደለሁም። ስለ እርግዝናው ደግሞ እንደዚህ አይነት እርግዝና የለም። ገባችሁ? ተገትሮ አንዲት ማለት የደረሰች ሴት ነች የተባለ እንግዲህ ያው 9 ወር እየገባ አይደል እንደዛ ነገር አይደል ሩታ ከተባለ ያን እውነት ቢሆን ማለት እና እሷን የትኛውን እስኪ እሷን አቁመው ሲያስለፈልፉ መዋል ነይ ከዛ ሂጂ ከዛ የትኛው አይደለም። ውሸት ስለሆነ ነው እንደዚህ። እና እርግዝናው ራሱ አሁን ትላንትናውን ፎቶ አይታችኋል፣ ያኔ ቪዲዮ አይታችኋልና የሩታ የእርግዝና እውነት ቢያደርግልሽ ደስ ይለኛል። ምክንያቱም ልጅ የፈጣሪ ጸጋ ነው። ገባሽ አይደለም? ከወለድሽ ታሳድጊዋለሽ። ግን እኔ አላምንም። ገባሽ? ብዙ ውሸቶችን ሙሉ በሙሉ ውሸቶችን ስለሚሰሩ የሩታ እርግዝና እውነት ነው ብዬ አላምንም። የሚሰሩት ነገር ደግሞ እውነት ነው ብዬ አላምንም። ምክንያቱም እኔ እንደናንተ በጎች ስላላደለም መሳደቡን ብዙ ብያታለሁኝ። እሱን ደግሞ የተውኩት ለምንድን ነው? በቃ አንድን ሰው በስድብ ልትመልሱት አትችሉም። ካለበት ስህተት ሰድባቸው ልትመልሱት ስለማትችሉ እሺ በቃ አይደል በምክር በጥሩ ነገሮች ከጎና ሆኜ ልደግፋት ካለችበት የውሸት ህይወት ብትወጣ የማለት ነውና ምን ያደርግልኛል? ስድብ ማንንም አይመልስም አይደል? ለዛ ነው ማርሰድባት አልሰድባትም። ካሁን በኋላ ሲጀመር ሴት ልጅ መሳደብ አልፈልግም። እና እንደዛ ነው እላችኋለሁ በጎችዬ ማለት ነው። ይሄ ነው በቃ ተመለሰላችሁ አይደለ? አበጋዝ ደግሞ ምንድነው ያላችሁት መሰላችሁ? ስለ አበጋዝ ማለት አንተና በለጠፍኩት ፎቶ ሌሊት ላይ ነው የለጠፍኩት በነገራችን ላይ 1 ሰዓት ምናምን እንደዛ መሰለኝና ሰርቶ የተለወጠ ያላችሁ አላችሁ ማለት ነው። አበጋዝ ሰርቶ ዋሽቶ ነው የተለወጠው። ገባችሁ? ሰው እንዲ አረብ ሀገር ሴትን እያስለቀሰ በውሸት መጀመሪያ ላይ እኮ ከእናንተ ብር ሲለምን ነበር አይደል እንዴ? ስለዚህ በእናንተ ላይ ነው እዚህ የደረሰው። ይህም መርሳት የለባችሁም። እናንተ የብዙ ሰው ምሰሶ ናችሁ ባይዘወይ ማለት ነው። እና ለራሳችሁ አትሆንም እንጂ ማለት ነው። እና ሰርቶ ሳይሆን ዋሽቶ ነው የተቀየረው። በሴቶች ላይ እየቀለደ በተለይ ደግሞ በሩታ ላይ ሩታ ናት እዚህ ያደረሰችው። ይሄን እንዳትረሱ ማለት ነው። እና ካሁን በኋላ ቢያንስ ራሷን ብታስከብር ይበቃታል። በቃ ወጣት ናት፣ ብዙ ነገር መስራት ትችላለች፣ ብዙ ነገር ማለት እና አብሬሽ ማለት ሚስቴ ብሎ አስከብሮ ካልያዛት ራሷን በቃ ከዚህ ህይወት ወጣ ለራሷ ሰርታ ብትኖር እሷ አትጎዳም። አብሬሽ ግን ሩታን ይዞ ካልመጣ ወፍ የለም፣ ማንም ተከታይ አያገኝም። ገባችኋልና ሩታ ራስሽን አስከብረሽ ኑሪ። በቃ ለራስሽ በጣም 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 ያኔ ምን ልበልሽ ማለት ነው
ከበቂ በላይ አለሽ እና ወዳችኋለሁ ባይዘወይ